ከዛም ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ፣ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣ አየ። እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ከሰማያት ድምፅ መጣ። ይህ የአብ ድምፅ ነው። ወልድ ኢየሱስ ክርስቶስ በውሃ ውስጥ ይጠመቅ ነበረ። መንፈስ ቅዱስ ደግሞ በአካል መጣ፣ በርግብ አምሳል መጣ። ታዲያ ምንድን ነው ለዚህ አይነት ነገር ምስክርነት? በደንብ ሶስትነት በአንድነት የተገለጸበት ስፍራ ይሄ እንደሆነ አንዱን ማሳያ ይሆናል። ወደ ሲና ተራራ ወረድክ የተባለው ማን ነው? እግዚአብሔር ነው አይደል? ሲና ተራራ ላይ የወረደው እግዚአብሔር የተናገረው ግን ከሲና ተራራ ተናገርካቸው ነው ወይስ ከሰማይ ተናገርካቸው ነው የሚለው? የሰማይን ሀሳብ የሰማይን ቃል ተናገርካቸው። የሰማይን ሀሳብ ተናገርካቸው አይልም። ቾምቤ ቃሉ የሚለውን ደፍረ በል። እኔ ማለት አንተ ለዚህ ላመጣው ነገር ጋር የሚሄድ አይደለም። ዳዝም ሜክ ሴንስ። ኦይ ቾምቤ እንዴት እንደሚሄድ እኮ እያሳየው ነው። አንተ ይኸውልህ ቅንነት ይኑር፣ ምንም ችግር የለውም እኮ ቾምቤ። ወደ ሲና ተራራ የወረደው ማን ነው ሲል እግዚአብሔር ወረደ ብለሃል። ቃሉም እንደዛ ነው። ግን ከሲና ተራራ ላይ ተናገርካቸው ነው ወይስ የሚለው ከሰማይ ተናገርካቸው ነው የሚለው? ከሰማይ ተናገርካቸው ይላል። አዎ አየህ፣ እግዚአብሔር ለመናገር ሰማይ ብቻ መኖር አለበት አይባልም። ለምን? እታች ወርዶ ተራራው ሲና ላይ ወርዶ ከሰማይ መናገር ይችላል እግዚአብሔር። አብ ከሰማይ ለመናገር ሰማይ ብቻ መኖር አለበት፣ ወደ ታች ወርዶ ከላይ መናገር አይችልም የሚለው የሰዎች ሐሳብ ትክክል አለመሆኑ ነው እያሳየሁት። ዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ የምትሰሙት ቃል የላከኝ አብ ነው እንጂ የኔ አይደለም ማለት። ስለዚህ አብ በልጁ ሆኖ ተናገረ ነው አዲስ ኪዳን ላይ የሚለው። ስለዚህ ልጁ ያለው የት ነው? ምድር ላይ ነው። ልጁ ያለው የት ነው? ዮርዳኖስ ላይ ነው። አየ። ስለዚህ ዮርዳኖስ ላይ እየተጠመቀ ባለው ልጁ ውስጥ ያለው አብ ከሰማይ ሊናገር አይችልም የምትልበት ምንም ምክንያት ኢየሱስ ሆኖ ከሰማይ መናገር አይችልም ካልክ ከመጽሐፍ ቅዱስ ጋር ነው የምትጋጨው። ደግሞ በዚህ ዘመን መጨረሻ በልጁ ተናገረን መጽሐፍ ቅዱስ እያለ አይ በልጁ አይደለም ላይ ቁጭ ብሎ ነው የተናገረው ካልክ መፍት ነው። ኢየሱስ መልሶ አሁኑ ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባናል አለው። ያን ጊዜም ፈቀደለት። ከዛም ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣ አየ ይልና እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ከሰማያት ድምፅ መጣ። ይህ የአብ ድምፅ ነው። ወልድ ኢየሱስ ክርስቶስ በውሃ ውስጥ ይጠመቅ ነበረ። መንፈስ ቅዱስ ደግሞ በአካል መጣ፣ በርግብ አምሳል መጣ ይለናል። መንፈስ ቅዱስ በሐዋርያት ሥራ ምዕራፍ 2 ላይ በእሳት ላንቃ መጣ ይለናል። እና ኦልድ ቴስታመንት ላይ ኒው ቴስታመንት ላይ እነዚህ ክፍሎች ሁሉ ተናግረዋል። በተለይ ክርስቶስ በትምህርት የምትኖሩ ከሆነ ክርስቶስ ስለ አብ ወልድ መንፈስ ቅዱስ ብዙ ጊዜ ነው ያነሳው፣ ብዙ ጊዜ ነው እንድንጠመቅበትም ሂዱ አስተምሩም ብሎ የተናገረባቸው በዚህ ክፍል ላይ ነው። ቅድም እንደነገርኩም ማቴዎስ 17 ላይ ሄደን ስንመለከት ቆይ ይሄን እንጨርሰው ቾምብዬ እዚህ ጋርም ስንመለከት ሶስትነትን እናያለን። 3:16 እንጨርሰው መጀመሪያ። ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆ ሰማያት ተከፈቱ ይላል። ክብር ለእግዚአብሔር ይሁን። ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣ አየ ይላል። ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይለናል። ታዲያ ምንድን ነው ለዚህ አይነት ነገር ምስክርነት? በደንብ ሶስትነት በአንድነት የተገለጸበት ስፍራ ይሄ እንደሆነ አንዱን ማሳያ ይሆናል። አንተ ይሄንን እሺ ቾምብዬ ጥሩ ነገር ነው። ጥሩ ጥቅስ ነው ያመጣው። ያው በብዛት ሶስት አካላትን ያሳይልናል የሚሉትን ጥቅስ ነው የጠቀስከው። ግን አንድ ነገር ልጠይቅ። እኛ እኮ ፐርሰናል እንዲታይልን አንፈልግም። ኦን ዘ ስክሪፕቸር ቆይ ሐሳብ ወደ እግዚአብሔር የልብ ሐሳብ ቾምብዬ አሁን እኮ አውራ ሰማሁ እኮ። አሁን ደግሞ እኔ እንድናገር ፍቀድልኝ። እኛ የሆነ አጃቢ ሆነን እኛን ሐሳብ እንዳስገባን አትመልከተው። እኛም መነሻ አለን እኮ። እንዴት እንዳስገባችሁ ላሳይ እኮ ነው። የመጽሐፍ ቅዱስ ሐሳብ የለውም እዚህ። ምንም አይነት ሶስት አካል የለም። ጥቅስ ጠቀስክ ምን ማለት ነው መጽሐፍ ምን ማለት ነው ብለህ መጽሐፉን ነው የምትጠይቀው እንጂ ያንተን ትርጉም አትጭንበትም። ጥቅሱን ከመጽሐፍ ቅዱስ ወስደህ ጥቅስ ከመጽሐፍ ቅዱስ ወስደህ ትርጉም ከኪስ መስጠት የለብህም። ትርጉምንም የሚሰጠን ማን ነው? መጽሐፍ ቅዱስ ነው። ስለዚህ እዚህ ክፍል ላይ ምንም ሶስት አካል የለም፣ ምንም ሶስት አምላክ የለም። አየህ፣ አሁን አንተ ምንድን ነው የተረዳኸው ከዚህ ክፍል ላይ? አብ እላይ ሰማይ ቁጭ ካላለ በስተቀር መናገር አይችልም ነው። አብ ለመናገር ሰማይ ላይ መቀመጥ አለበት ነው።
ማን ነው አብ ሰማይ ላይ ካልተቀመጠ መናገር አይችልም። ይሄ ማን ነው? ያንተ ብቻ ሐሳብ ሳይሆን ይህን ሐሳብ የፈለሰፉ ሰዎች ሐሳብም ጭምር ነው። ሮንግ የሆነ ከማቴዎስ ጋር ኢንተርፕሪቴሽን ነው እኮ። አሁን ማለት ነው። ከማቴዎስ ጋር ነው እየተጋጨ ቆይ ያለው። ቆይ ቆይ እኔን አስጨርሰኝ። ሰማው። እሺ አሁን እኔ ስጨርስ ከእግዚአብሔር ቃል ውጪ ያወራሁት ነገር ካለ ታሳየኛለህ። ኦኬ። ስለዚህ እስቲ ነህምያ ምዕራፍ 9 አውጣ እችን ሀሳብ አንጨርስም? ሰማያት ብሎ እኮ ይህን ለመፍታት እኮ ነው። ይህን ለመፍታት ኦልድ ቴስታመንት ውስጥ። እሺ ወደዛ ከገባን ደግሞ ችግር የለውም። ነህምያ ስንት? ኦልድ ቴስታመንት ኒው ቴስታመንት ብሎ ነገር የለም። ሁሉም የእግዚአብሔር ቃል ነው። እሺ የአብን ባህሪ ኦልድ ቴስታመንት ላይ በደንብ እናገኛለን። እሺ ነህምያ ስንት ላይ ልሂድ? ነህምያ 9:13 አንብብልኝ። 9:13 ወደ ሲናም ተራራ ወረደ፣ ከሰማይም ተናገርካቸው። ቀኑን፣ ፍርድና እውነቱን፣ ሕግ፣ መልካሙን ሥርዓትና ትእዛዝ ሰጠሃቸው። የተቀደሰውንም ሰንበትን አስታወቃቸው። ትእዛዝና ሥርዓትን ሕግህንም በባሪያ በሙሴ እጅ አዘዝካቸው ይላል። እሺ የት ወረድህ አለ? ወደ ሲና ተራራ ወረድ። ከየት ተናገርካቸው አለ? ከሰማይም ተናገርካቸው። አየህ፣ ቀኑን፣ ፍርድና እውነቱን፣ ሕግ፣ መልካሙን ሥርዓት፣ ትእዛዝ ሰጠሃቸው ይላል። በቃ የወረደው የት ነው? ሲና ተራራ ላይ ወርዷል። አልወረደም? እግዚአብሔር ወርዷል እንጂ ወርዷል። ግን የተናገረው ከየት ነው? ወይ ሲና ተራራ ላይ ከሰማይ ወርዶ ግን ተናገርካቸው የተናገረው አለ። ከሲና ለየትኛው? ተራራ ነው ወይስ ከሰማይ ነው? እነዛ እኮ ምድር ነው ያሉት ሰዎቹ። ሰማያኖቹ ያሉት ምድር ናቸው። ቆይ ቾምብዬ፣ ሙሴ ብቻ ነው ስለ አብ እያወራን ነው። ወደ ሲና ተራራ ወረድክ የተባለው ማን ነው? እግዚአብሔር ነው አይደል? አዎ። አዎ። ሲና ተራራ ላይ የወረደው እግዚአብሔር የተናገረው ግን ከሲና ተራራ ተናገርካቸው ነው ወይስ ከሰማይ ተናገርካቸው ነው የሚለው? የሰማይን ሀሳብ የሰማይን ቃል ተናገርካቸው። ምድር ነው ያሉት። የሰማይን ሐሳብ ተናገርካቸው አይልም። ቾምቤ ቃሉ የሚለውን ደፍረ በል። እኔም አላለሁኝ፣ ግን አሁን አንተ ለዚህ ላመጣኸው ነገር ጋር የሚሄድ አይደለም። ሂዳዝ ሜክስ ቆይ ቾምብዬ፣ እንዴት እንደሚሄድ እኮ እያሳየው ነው። አንተ ይኸውልህ፣ ቅንነት ይኑር፣ ምንም ችግር የለውም እኮ ቾምቤ። ቃሉን አለመቀበል እኮ መፍትሄ ነው። ቆይ ቾምቤ፣ ኧረ ቾምቤ ተረጋጋ። እኔ በጣም በትህትና ነው ማናገርህ። ወደ ሲና ተራራ የወረደው ማን ነው ስል እግዚአብሔር ወረደ ብለሃል። ቃሉም እንደዛ ነው የሚለው። ግን ከሲና ተራራ ላይ ተናገርካቸው ነው ወይስ የሚለው ከሰማይ ተናገርካቸው ነው የሚለው? ከሰማይ ተናገርካቸው ይላል። አዎ፣ አየህ፣ እግዚአብሔር ለመናገር ሰማይ ብቻ መኖር አለበት አይባልም። ለምን? እታች ወርዶ ተራራው ሲና ላይ ወርዶ ከሰማይ መናገር ይችላል እግዚአብሔር። ሁል ጊዜ እግዚአብሔር ከሰማይ ለመናገር ሰማይ ላይ ብቻ መኖር አለበት የሚለው ነው ሮንግ የሆነው አስተሳሰብ። ለምን ሮንግ ስለዚህ ይሆናል? ቆይ ተናገረ ካለን ለምንድን ነው ሐሳቡን ማንቀበለው? እግዚአብሔርን ሐሳብ ይሄ ደግሞ ቆይ አንድ ጊዜ ቾምብዬ፣ አይደለም። የእግዚአብሔርን ሐሳብ እኮ ነው የማወራው። እግዚአብሔር ሁለት ጊዜ ቃሉን ነው እኮ ነው። እኔ ምንም የጨመርኩት ነገር የለም። እግዚአብሔር ሲና ሁለት ጊዜ ተራራ ነው። ላይ ወርዶ አብ ሲና ተራራ ላይ ወርዶ ግን ከሰማይ መናገር ይችላል። ይሄ የእግዚአብሔር ባህሪ ነው፣ አትከለክለው ኦምኒፕሬዘንት ነው፣ ኦምኒፖተንት ነው። በሁሉ ስፍራ በአንድ የሚኖር አምላክ ነው እኮ እሱ። እዚህም ማቴዎስም ላይ ይሰራል። ማቴዎስ ላይ ተቀየረ። ይሄ ኦምኒፖቴንቱ ኦምኒፕሬዘንቱ ተቀየረ? አይቀየርም። አልተቀየረም። እኔ እግዚአብሔር አልለወጥም ብሏል። ግን በአዲስ ኪዳን ላይ አሁን ዋናው በአዲስ ኪዳን ላይ አብ የት በማን ነው የተናገረው? መጽሐፍ ቅዱስ ምንድን ነው የሚለን? አብ በማን ሆኖ ተናገረ ይለናል የሚለውን አሁንም ከመጽሐፍ ቅዱስ ነው ምናገኝ። እሺ ዕብራውያን ምዕራፍ 1 አንብብልኝ። አሁን እሱን ደግሞ ትርጉም የምናገኘው ከዕብራውያን ነው። ምዕራፍ 1 አንብብልኝ። ሁሉን የተረከው ኦፍኮርስ። እሺ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል።
ክብር ለኢየሱስ። አሜን። አየህ እግዚአብሔር ጥንት በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። አየህ አብ የተናገረው በዚህ ዘመን መጨረሻ ወይም በአዲስ ኪዳን በልጁ ነው። ከልጁ ውጪ አብ ተናግሮ አያውቅም። ይሄው ተቀምጧል። ይሄ ቃል በልጁ ተናገረን እኮ ነው የሚለው፣ በልጁ ተናገረን። ስለዚህ ወልድ ቆይ ቾምቢ አስጨርሰኝ፣ አሁን እያወራው ነው። በዚህ ዘመን መጨረሻ አብ ለእኛ የተናገረን በልጁ ነው አለን። ስለዚህ አብ በወልድ ያለው አብ በእኔ የሚኖረው አብ እርሱ ስራውን ይሰራል። እንደውም ማን ነው ዮሐንስ ወንጌል ምዕራፍ 14 ቁጥር 23ን ብታነበው ምን ይላል? የምትሰሙት ቃል የላከኝ የአብ ነው እንጂ የእኔ አይደለም ይላል። አየህ፣ ስለዚህ አብ በወልድ ሆኖ ነው የሚናገረው በአዲስ ኪዳን። ስለዚህ በኢየሱስ ውስጥ ያለው አብ ነው ከሰማይ የምናገረው። የአብ መናገሪያው ልጁ ነው በአዲስ ኪዳን። በአዲስ ኪዳን አብ ከልጁ ውጭ የተናገረበት አንድም ክፍል የለም። ኢየሱስም የነገረን የምትሰሙት ቃል ቾምብዬ እኔ እያወራው አታውራ እኮ በራሱ ተናገረን። እዚህ ሳንሄድ እዚሁ ጥቅስ ላይ ናና እዛው ማቴዎስ ላይ እንጨርስ፣ ከዛ ወደ ቀጣይ እንሄዳለን። ማቴዎስን እኮ ነው እያብራራን ያለ ነው። ማቴዎስ ላይ ያልተገለጹ ሐሳቦችን ከሌሎች ከእግዚአብሔር ቃሎች ነው የምንፈልገው እንጂ ማቴዎስ ላይ ትርጉም ላጣንለት ነገር የራሳችን ትርጉም አንጭንም። ቾምቤ እሱ ነው 17 ላይ ያለ ተረጋጋ። ቾምቤ ወይዬ ቾምቤ እባክህ፣ እኛ ችግር የለውም እኮ እኔ አንተ የምትወስደኝ ቦታ ሁሉ እየሄድኩ ነው። የእግዚአብሔር ቃል ስለሆነ የምናወራው በቅንነት እናወራለን። አብ ከሰማይ ለመናገር ሰማይ ብቻ መኖር አለበት፣ ወደ ታች ወርዶ ከላይ መናገር አይችልም የሚለው የሰዎች ሐሳብ ትክክል አለመሆኑ ነው እያሳየሁት ያለሁት። ነህምያ ላይም ሄደን ያየነው አብ ሲና ተራራ ላይ ወርዶ ከሰማይ መናገር ይችላል። በኢየሱስ ውስጥ ሆኖ በአዲስ ኪዳን ደግሞ አብ በልጁ ተናገረን ነው የሚለው። ስለዚህ አብ በዘመን መጨረሻ ወይም በአዲስ ኪዳን የተናገረው በልጁ ነው አለ። ይሄን ሐዋርያው ጳውሎስም ኢየሱስም የምትሰሙት ቃል ማቴዎስ ወንጌል ዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ የምትሰሙት ቃል የላከኝ አብ ነው እንጂ የኔ አይደለም አለ። ስለዚህ አብ በልጁ ሆኖ ተናገረ ነው አዲስ ኪዳን ላይ የሚለው። ስለዚህ ልጁ ያለው የት ነው? ምድር ላይ ነው። ልጁ ያለው የት ነው? ዮርዳኖስ ላይ ነው። አየ። ስለዚህ ዮርዳኖስ ላይ እየተጠመቀ ባለው ልጁ ውስጥ ያለው አብ ከሰማይ ሊናገር አይችልም የምትልበት ምንም ምክንያት የለም። አሁን ካየናቸው ከእግዚአብሔር ቃል አንጻር ሲና ተራራ ላይ ወርዶ ከሰማይ መናገር የሚችል አምላክ በኢየሱስ ውስጥ ሆኖ ከሰማይ መናገር አይችልም ካልክ ከመጽሐፍ ቅዱስ ጋር ነው የምትጋጨው። ደግሞ በዚህ ዘመን መጨረሻ በልጁ ተናገረን መጽሐፍ ቅዱስ እያለ አይ በልጁ አይደለም ኢላይ ቁጭ ብሎ ነው የተናገረው ካልክ መፍትሄ ነው። በስጋው ወራት በነበረበት ዘመን ያለውን ነገር ነው ስፔሲፊካሊ ማቴዎስ ያስቀመጠልን። ይህ ዘመን የጊዜ ልዩነት አላቸው በሁለቱ መካከል ማለት ነው። እዚህ ስንመጣ ግን እነ ጴጥሮስ ሁሉ እኮ የመሰከሩለት ነው እኮ ይሄንን አካባቢ። የምን ጊዜ ልዩነት ነው ቾምብዬ ያለው? ጊዜው ምንድነው? አሁን ማቴዎስ ላይ የምንናገረው ክርስቶስ ገና ሲጠመቅ የሥራው መጀመሪያ ሲያደርግ ያለውን ይሄ መዋለ ስጋዊን ዘመን በስጋ የተገለጠበትን ወራት ነው። እዛ ሂብሩ ላይ መተን ስንመለከት ግን የተጠቀለለውን ያለቀውን ስራው የሆነውን ነገር ነው እየነገረን ያለ ነው። እና አሁን እዚህ ጋር ስለዚህ ቃሉ በየዘመኑ የተለያየ ቃል ነው ማለት ነው እያልክ ነው። ቃሉ በየዘመኑ ይለዋወጣል ነው። ኢየሱስ ክርስቶስ ትላንት ዛሬ እንትን ነው ከንቱ ነው አንውጣ ነው።
ከህዳጉ ወይም ወጣህ እኮ ቾምቤ ወጣ። የእግዚአብሔር ቃል ዘመን አይሽረውም የሚለውን የእግዚአብሔርን ቃል አንተ እኮ በዘመን ከፋፈልኩ። ምኑን የእግዚአብሔርን ቃል አመንክ? ማቴዎስ ወንጌል ምዕራፍ 3 ቁጥር 16 በተመሳሳይ ቃል ይኸውልህ እዛ ጋር ሥላሴ ታየኛል አለም። ያየው ዮሐንስ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 29ን እስቲ አንብብ። ምዕራፍ 1 ቁጥር 29 ዮሐንስ ወንጌል ባይዘዌ ሥላሴ የሚል የለም መጽሐፍ ቅዱስ ውስጥ። እሱን ተው። አሁን ዮሐንስ ወንጌል ምዕራፍ 1 ቁጥር 29ን አንብብልኝ ቾምብዬ። ትርጉሙ እዛ አለ። ስለ ንባብ ስናነሳ ነበር 17ንም ብናይ ጥሩ 1:29ን ቾምብዬ የማቴዎስ ወንጌል 3:17 ሐሳብ ነው 1:29 ላይ ያለው 1:29። እሺ ኖ ቀጥል። በነገውም ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ ኖ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አንድ ሰው ከኔ በኋላ ይመጣል፣ ከኔ በፊት ነበርና ከኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልኩት ይህ ነው። እኔም አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጽ ዘንድ ስለዚህ በውኃ እያጠመቅሁ እኔ መጣሁ። ዮሐንስ እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱም ላይ ኖረ። እኔም አላውቀውም ነበረ፣ ዳሩ ግን በውኃ ጠምቅ ዘንድ የላከኝ እርሱ መንፈስ ቅዱስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ አለ። ሃሌሉያ! ኢየሱስ ክርስቶስ አየህ አይደል? ያየው ዮሐንስ ምን አለ? 3 አካላትን አይቻለሁ አይደለም ያለው? እኔም አይቻለሁ እርሱም የእግዚአብሔር ልጅ። ኧረ እባክህ ቾምብዬ ተረጋጋ። አሁን ደግሞ ስጠኝ። ዲናይ ለምን ታደርጋለህ? መንፈስ ቅዱስ አለ ቾምብዬ አንብብ ነው ያልኩ፣ አንብብ ነው ያልኩ እኮ። ከዛ እንድናገር ደግሞ ፍቀድልኛ። የላከኝ አለ ልጁ ነው አለ ቾምብዬ። እሺ ምንድን ነው እዚህ ላይ የምትጨምረው? ቾምብዬ እኔ ምንም ጨምረው የለ። እኔ መጽሐፍ ቅዱስ ከሚለው ንቅንቅ ፍንክች አልልም። አንተም ፍንክች ስትል አለቅም። እኔም እሱማ ለምን የራሳችን ሐሳብ ነው። አሁን ምን መሰለ፣ ዮሐንስም እንዲህ ብሎ መሰከረ ስለ ማቴዎስ ወንጌል ምዕራፍ 3:16 ስለ ዮርዳኖሱ ሞሜንት የዮሐንስ ምስክርነት ነው የሚያየው። ድምፁም የመጣው ለዮሐንስ ነው። ምን ብሎ መሰከረ? እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ። እኔ አየሁ ነው የሚለው መንፈስ ቅዱስ በል። እሺ እያመንክ ሂድ፣ ቀጥል። ቾምብዬ እያስረገጥክ ሂድ፣ ችግር የለም ምንም አይጎዳህም። እግዚአብሔር እኔ ታዲያ ሥጋ ወረደ ብሎ አላልኩ እንዴ? እያነበብኩ ቃሉን እያነበብኩ እመን ትለኛለህ እንዴ? በደንብ ማምንበትንማ የምኖርበትን የምሰብከውን ወንጌል እኮ ነው፣ መጽሐፉን ነው የምሰብከው። እሺ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱ ላይም ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውኃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። ድምፁ ያለው ይሄንን ነው። ምን ተገነዘብ? ለምን ዮሐንስ አያውቀውም ነበር። ከነ በኋላ የሚመጣው በመንፈስ ቅዱስ በእሳት ያጠምቃል እያለ ይሰብክ ነበር፣ ግን አላውቀውም ነበር አለ። አሁን ለሱ ኮንፍርሜሽን ነው። ይሄ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ። አየህ፣ መንፈስ መጥቶ የመሰከረው፣ ድምፁ መጥቶ የመሰከረው ኢየሱስ ክርስቶስ የእግዚአብሔር ልጅ፣ ይሄ በመንፈስ ቅዱስ አጥማቂ እርሱ ነው የሚል ኮንፍርሜሽን እንጂ የዮሐንስ 3 አካላትን አይቻለሁ፣ 3 አምላኮችን አይቻለሁ አላለም። የዮሐንስ ምስክርነት ምንድን ነው? እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ። አሁን በእናንተ ሐሳብ ቢሆን ኖሮ የመጀመሪያው የሥላሴ አማኝ መጥምቁ ዮሐንስ ነበር። ቃሉ ሲናገር ቃሉ ይናገር እኮ ተናገረ። አንተ ዮሐንስ እሰጥሃለሁ፣ ችግር የለም እኔ ልጨርስና እሰጥሃለሁ። ስለዚህ መጥምቁ ዮሐንስ 3 አካላትን አላየም። መንፈስ ቅዱስ እርግብም አይደለም። ለመንፈስ ቅዱስ አካል ልሰጥም አትችልም።
አንተ ለምን ትክደዋለህ? እርግብ ነው በእርግብ አምሳል መጣ ሲል ለምን እርግብ ነው አይልም። እርግብ ነው አይልም። በእርግብ ሾምብዬ አምሳል እርግብ ነው አይልም። አሁንም ስህተት እየሰራህ ነው። እርግብ ነው አይልም። ጌታ እንደ መጣው እርግብ እንደ እርግብ ነው ማለትና እርግብ ነው ማለት ለአንተ አንድ ነው ይሆናል ብዬ እኔ የማይነር ነገር እንደዚህ ይሆናል ብዬ አላስብም። መንፈስ ቅዱስ እንደ እርግብ ብቻ አይደለም፣ እንደ ዘይትም፣ እንደ እንደ ውሃ ዝናብም፣ እንደ ንፋስም፣ እንደ እሳትም ሊወርድ ይችላል። እሳት አይደለም፣ ንፋስ አይደለም፣ ዝናብ አይደለም፣ እርግብ አይደለም። ፐርሰን ቆይ ጮምብዬ ቆይ፣ ፐርሰን አይደለም። እሱ አንተ ነው ያልከው። እርግብ ናት ካልክ ብቻ ነው። መንፈስ ቅዱስ እርግብ ነው ካልክ ብቻ ፐርሰን ሊሆንልህ ይችላል። መንፈስ ቅዱስ እርግብ ነው ካልክ፣ ምክንያቱም እርግብ አካል ስላላት። መንፈስ ቅዱስ ግን እርግብ ነው እንዳትል እርግብ ነው አይልም መጽሐፍ ቅዱስ። እንደ እርግብ ይላል፣ እንደ እሳት ይላል፣ እንደ ዝናብ ይላል፣ እንደ ውሃ ይላል፣ እንደ ደመና ይላል። ግን ሁሉንም አይደለም። መንፈስ ቅዱስ የእግዚአብሔር እስትንፋስ ነው። ፐርሰን አይደለም፣ አካል የለው። እርሱ ግን ይሄ ሮንግ የሆነ ኢንተርፕሪቴሽን ነው። ሁለተኛ ድምፅ ያሰማው የመጣው ድምፅ በመንፈስ ቅዱስ አጥማቂው ራሱ መሆኑን ኮንፍርሜሽን ነው የመጣው። ስለዚህ ድምፅ ያሰማ ላይ ቁጭ ያለ አካል የሚታይ ከሆነ እሱ ሮንግ ኢሜጅ ነው። አብ በዘመን ፍጻሜ የተናገረው በልጁ ነው። ከዚህ ውጭ ቾምቤ ምንም አይነት የመጽሐፍ ቅዱስ ክፍል አብን ነጥሎ እላይ ቁጭ ብሎ የተቀመጠ ከወልድ የተለየ አብ አንድም የመጽሐፍ ቅዱስ ሲንግል ቨርስ የለም። ስለዚህ ይሄን አለመቀበል መብት ነው። ነገር ግን መጽሐፍ ቅዱስ አብና ወልድን ነጣጥሎ አያቅም። ወደ እግዚአብሔር ሐሳብ መምጣት እንጂ ከእግዚአብሔር ውጭ መሆን የለም። እኔም ከእግዚአብሔር መተላለፍን አልፈልግም። ገብቷል። መጽሐፍ ቅዱስም ሲናገር ዓለሙም ምኞቱም ያልፋል፣ የእግዚአብሔርን ፍቃድ የሚያደርግ ግን እርሱ ለዘላለም ይኖራል ነው የሚለን። የእግዚአብሔር ሐሳብ ውስጥ ወደ እግዚአብሔር አጀንዳ ውስጥ ገብተን በሚያልፈው ዓለም የማያልፈውን ነገር ይዘን ክርስቶስ ኢየሱስ የከፈለልን ዋጋ በማሰብ ምጓዝ ምፈልግ ሰው እንጂ እንደዚሁ ተወናብጄ ኦር ደግሞ ከእግዚአብሔር ሐሳብ ተላልፌ መሄድን አልፈልገውም። ግን መጽሐፍ ቅዱሱ ላይ የተነሱ ሐሳቦችን ዲስከስ ስናደርግ እንደ ደጋግ መጋቢት ተመጋገቡ ነው የሚለን። እናንተ ብርቱዎች የደካማውን ሸክም ተሸከሙ፣ ሕግ ተላላፊዎችን መንገድ አሳዩ ይለናል። ያንን ነው የምናስበው እና እኔም አሁን በዚህ ጋር በቀንነት ነው የእግዚአብሔርን ቃል ማነሳው። ወደ ማቴዎስ ወንጌል ምዕራፍ 17 ቁጥር 1 ጀምሮ ስንመለከት ከ6 ቀን በኋላ እያለ ያነሳዋል። ከዛ ፊታቸው ተለወጠ፣ በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስ መልሶ ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አለው። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመና በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ እነሆ መጣ ይለናል። አየ ልክ ከዛኛው ከማቴዎስ ወንጌል ምዕራፍ 3 ጋር ሐሳብ ጋራ ተመሳሳይ ነገርን የሚመጣ ድምፅ አለ። ከሰማይ መጣ ይለናል ቅድም፣ እዚህ ጋር ደግሞ እንደገና ከደመና ውስጥ ይለናል። ስለዚህ እግዚአብሔር ከየትም ሆኖ መናገር ይችላል፣ እናምናለን። እኔ እያነሳው ያለሁት ክርስቶስና ክርስቶስ ካለበት ስፍራ ሆኖ ከሌላ የሚመጣ ድምፅ እንዳለ፣ የአብ ድምፅ እንዳለ የሚያሳዩ ክፍሎች ይመስሉኛል ወይም ያስረዳሉ እንደዚህ። ስለዚህ ጸሐፊው ማቴዎስም ይሄንን ጥሩ ጮምቤ በሚገባ እዚህ ጋር አስቀምጦልናል። አሁን ጥሩ ነገር አንስተሃል። ሙሴና ኤልያስ ይነጋገሩ ነበረ። ከዛ ድምፅ ከሰማያት በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ ይላል። ትክክል ነው። ደቀ መዛሙርቱም ሰምተው በፊታቸው ወደቁ፣ እጅግም ፈርተው ነበር። ኢየሱስ ቀርቦ ዳሰሳቸው፣ ተነሱ፣ አትፍሩ አላቸው። ዓይናቸውን አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩም ይላል። አሁንም ይህንን ክፍል የምታብራራው ከቅድሙ በተለየ መንገድ አይደለም። በዚህ ዘመን መጨረሻ ዕብራውያን ምዕራፍ 1 ቁጥር 3 ላይ ጥንት እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ
ሁሉን ወራሽ ባደረገበት ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ሐዋርያቶች አብ ለእኛ የተናገረው በልጁ ነው የሚሉት። ይሄንን በምንም መልኩ ቾምቤ ልትለውጠው አይችል። ይሄን ሊለውጥ የሚችል የመጽሐፍ ቅዱስ ክፍል የለም። አሁን ድምፅ በመጣ ቁጥር ላይ ተናጋሪ አለ ብለህ የምትስለውን ስዕል ወደ መጽሐፍ ቅዱሱ መመለስ ያስፈልጋል። መጽሐፍ ቅዱስ አዲስ ኪዳን ላይ አብ በልጁ ተናገረ ይላል እንጂ አብ ከልጁ ውጪ ተናገረ የሚል አንድም ክፍል የለም። የተሳሳተው አንዳንድ ሐሳብ ዮሐንስና ማቴዎስ ተሳስተዋል እያልክ ነው። ጮምብዬ ተው ሌላ ስህተት አትስራ። ታሜ ደስ ይለኛል እኮ እኔ ቃል እግዚአብሔር ነው የምንነጋገረው፣ ማንም አይወስድብንም እኮ። አዎ ጮምብዬ አሁን ምን መሰለህ ጮምብዬ መጽሐፍ ቅዱስን ዮሐንስ ተናገረ ይችላል። እንደገና ደግሞ የዮሐንስን ሐሳብ ማቴዎስ አምጥቶ እዚህ ጋር ጻፈ በአንድ ክፍል ላይ ያየ። አዎ ልክ ነው። ምንም የሚጋጭ ነገር የለውም። አየህ ማቴዎስም ዮሐንስም ማርቆስም ሉቃስም መልእክቶችም አንድም የሚጋጭ ቃል የለም። አየህ ምንጋጨው እኛ ነን። ምንጋጨው ከመጽሐፍ ቅዱስ ውጪ የሆነ ሐሳብ ስናመጣ ነው፣ ስንጭን ነው ምንጋጨው። ስለዚህ ለአንተ ትልቁ መልስ ቾምቤ አንተ አሁን ራስን መጠየቅ ያለብህ አብ ከልጁ ውጪ በአዲስ ኪዳን ተናግሯል ወይ ነው። መጽሐፍ ቅዱስ ሲነግረን ከእውቀት ከፍለን እናውቃለን አለ ጳውሎስ። እንኳን ኖ እኛ በተጻፈው ልክ ነው የምናውቀው። የተጻፈውና ስለምናወራ እሱ አይሰራም። እዚህ ጋር ከእውቀት ከፍለን እናውቃለን። አዎ ከፍለን እናውቃለን፣ ግን ደግሞ የተጻፈውን እንድናውቅ ተፈቅዶልናል።